ሰላም ጤና ይስጥልን አድማጭ ተመልካቾቻችን መስከረም 30 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብሬያችሁን ቆየው በለጠ ካሳ ነኝ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ከቆያችሁ የተለያዩ መረጃዎችን ትሰማላችሁ። እንግዲህ ሰሞኑን ያለውን አጠቃላይ ወታደራዊ እንቅስቃሴ፣ ወታደራዊ ግዳጅ እንዲሁም ደግሞ የመጨረሻ ዘመቻ የተባለውን በተመለከተ አዳዲስ መረጃዎችን ይዣለሁ። በአማራ ክልል እንግዲህ የምድር ጦር የሚባለው አብዛኛው እዝ ወደ አማራ ክልል ገብቷል። ከዚህ ጋር በተያያዘ አዳዲስ የስምሪት ቀጠናዎች እንዲሁም ደግሞ አዳዲስ እዞች እየተመሰረቱ እንዲሁም ደግሞ የዘመቻ ዝግጅት እየተደረገ ነው የሚገኘው። በጥቅምት የመጀመሪያ ሳምንት ይጀመራል የተባለውን ዘመቻ በተመለከተ ያለውን አጠቃላይ ሁኔታና አሁናዊ የግንባር ዝርዝር መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከዚህ ጋር በተያያዘ በህወሓትና በብልጽግና መካከል እንደገና ያለውን ውጥረት እንዲሁም ደግሞ ከአማራ ክልል ካለው ጦርነት ጋር በተያያዘ ያለው አጠቃላይ ወታደራዊ ስምሪትና ሁኔታዎች ምን ይመስላሉ የሚሉም ተያያዥ መረጃዎችን አካትቻለሁ። እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛችሁ። እንደዚሁም ደግሞ በአማራ ክልል በተለይ አካባቢያዊ ተዋጊ ኃይል እየተባለ የሚጠራው የሚሊሻ ኃይሉን በተመለከተ የሚሊሻ ኃይል ቁጥሩ መመናመኑንና አስደንጋጭ የሆኑ ሀዛዊ መረጃዎች መውጣታቸውን ከቀናት በፊት በነበረ ሪፖርት እንደዚሁ አድርሻችኋለሁ። አሁን ደግሞ የወጡ መረጃዎች ይህንን የተጓደለ የሚሊሻ ኃይል ለመመልመል አዳዲስ ስልቶች ተግባራዊ እየተደረጉ ነው የሚሉ መረጃዎችን ይዣለሁ። ተከታተሏቸውናል። በርከት ያሉ የግንባር ዝርዝር መረጃዎችም አሉኝ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየቶቻችሁን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። በተለይ አሁን ባለው አጠቃላይ አሰላለፍ ላይ የተለያዩ አስተያየቶችን እያደረሳችሁ ነው የምትገኙት። የማን ጥያቄ ባለባቸው ቀጠናዎች ያለው ጉዳይ በተመለከተ እንደዚሁ አብይ አህመድ እንደዚህ አይነት ጉዳዮችን እስከ መቼ ድረስ ለፖለቲካ ሚዛን ማስጠበቂያ ድረስ ይዟቸው ይቀጥላል? ከዛ በኋላ በአጠቃላይ በፖለቲካ ላይ ጥለውት ሊያርፉት የሚችሉ አጠቃላይ አሉታዊ ተጽዕኖዎችን በተመለከተም ጉዳዮቹ የሚመለከታቸው የፖለቲካ ወታደራዊ ባለሙያዎች ጭምር እንደዚሁ ጉዳዩን በአንክሮ ሊከታተሉት የሚችሉት ጉዳይ መሆን አለበት የሚለውን ጨምሮ በዚህ ጉዳይ ላይ ሚዲያዎች መስራት አለባቸው የሚለውን እንደዚሁ አስተያየት ተመልክቻለሁ። እንግዲህ ወደ መረጃዎቹ ስንሄድ የመጀመሪያ የማስቀድመው መረጃ እንግዲህ አስተያየት የሚጋብዝ ነው እናንተን። አንዳንድ የኦሮሞ አክራሪ ሚዲያዎች በአማራ በታሪኩ እንደ ተመስገን ጥሩነህ እና እንደ አለምነው መኮንን የመሳሰሉ መሪዎችን አግኝቶ አያውቅም በሚል እነዚህን ሰዎች እንግዲህ እያመሰገኑ ነው የሚገኙት። ለመሆኑ ይሄ ምክንያት ምንድን ነው የሚለው ለብዙ ሰው ግልጽ የሆነ ቢሆንም ህዝባቸው ከሌላው ኢትዮጵያዊ ጋር እንዴት መኖር እንዳለበት የተረዱ አስተዋይ መሪዎች እያሉ እየገለጿቸው ይገኛሉ። እነዚህ ሰዎች እንግዲህ በተደጋጋሚና በተለያየ ጊዜ በራሳቸው ህዝብ ላይ የፖለቲካ ፍረጃዎችን ሲያደርጉ የነበረ እንዲሁም ደግሞ ሌሎች ይሳደቧቸው የፖለቲካ ብያኔ ይሰጡባቸው የነበሩ ስድብና ዘለፋዎችን ህዝብን ያዋርዱባቸው የነበሩ ንግግሮችን ከራሱ ከህዝቡ የወጡ እነዚህ ሰዎች በኃላፊነት ደረጃ ላይ ሆነው ሲናገሯቸው ለነዚህ አክራሪ ፖለቲከኞች እንደ ምስክርነት እየተጠሩ ነው የሚገኙት። እንደምታስታውሱት እንግዲህ 2009 በነበረው አጠቃላይ የህዝብ አመፅ ከዛ ጋር በተያያዘ የቀድሞ የብአዴን ጽሕፈት ቤት ኃላፊ የነበሩት አቶ አለምነው መኮንን በወቅቱ የተናገሩት ንግግር ቁጣ ቀስቅሶ ነበር። ያላግባብ ከንግግሩ ተተርጉሞ ወጥቶ ለህዝብ ቁጣ እንዲነሳሳ አድርጓል የሚል በወቅቱ በብአዴን በኩል መከራከሪያ ቢቀርብም እንግዲህ በተለይ አማራን በሌሎቹ በሚፈርጁበት ፍረጃ ቃላት በመጠቀም ፈርጀዋል በሚል ያው ቅሬታዎች ነበሩ። ሰሞኑን ደግሞ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የአማራ ህዝብ በአጠቃላይ ፈርጀዋል። እንግዲህ በዚህ ሰሞኑ ንግግራቸው ብዙዎቹ በማህበራዊ ሚዲያ መነጋገር አድርገውታል። ብዙ የፋኖ መሪዎችም ለዚሁ አጸፋዊ ምላሽ ሰጡበት ነበረ። አማራ በታሪኩ ባንዳ ይሆናል ብዬ እንዲሁም ደግሞ ተላላኪ ይሆናል ብዬ አይቻላውቅም በሚል ከእርሰው በላይ ማን አለ የባሪያ አሳዳሪ በሚል የተለያዩ አስተያየቶች ሲሰጡ ነበር። አሁን እነዚህ ሰዎችን እነዚህ ሚዲያዎች እያመሰገኑ ይገኛሉ። እንግዲህ ምስክር መሆናቸው ነው። እነዚህ በአማራ ህዝብ ላይ እነዚህ የፖለቲካ ኃይሎች ለያዟቸው አመለካከቶች ምስክር ሆነው ተገኝተዋል። እነዚህ ሰዎች እነዚህ አይነት ሰዎች ወደፊትም እየጠቀሱ የአማራን ህዝብ ለማዋረድ ከራስ ውስጥ የተገኘ ገራፊ ወይም ደግሞ ከራስ ውስጥ የተገኘ ምስክር ሆነው በታሪክ ውስጥ የቀረቡ ሰዎች ናቸው። ይህን እንግዲህ በሚገባው ልክ የአማራ ህዝብና እነዚህ ሰዎች የአማራ ህዝብ ጥያቄዎች ማስረዳት የሚገባ ይሆናል። ከዚህ ጋር በተያያዘ እንግዲህ መለስ ዜናዊ የቀድሞውን የምክትል ጠቅላይ ሚኒስትር ሆኖ ለብዙ ዓመት ያገለግለውን አዲሱ ለገሰና የአማራ ክልል የብአዴን ተወካይ የነበረውን ሰው አሸኛኘት ሲያደርግለት ወደ ነፈሰው የማይነፍስ እንዲሁም ደግሞ ወደ አዘነበለው የማያዘነብል አቋም ያለው በሚል እንዴት እንዳገለገላቸው በአግባቡ ሲገልጸው ነበር። እንግዲህ ተመስገን ጥሩነህም በአብይ አህመድ በዚህ ስሌት የሚገቡ ናቸው። የቀድሞ አዲሱ ለገሰ ደግሞ
የአማራውን እንግዲህ በተለይ ነፍጠኛ ሰፋሪ የሚሉ ፍረጃዎችን ተግባራዊ እያደረገና ከክልል ውጭ ያለ አማርኛ አናውቅም የሚሉ ምላሾችን በመስጠት እንዲጨፈጨፍ ያደረጉ ሰዎች ናቸው። እንግዲህ ዛሬም በታሪክ ውስጥ በምስክርነት እየቀረቡ ያሉት። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄድ እንግዲህ ወደ በተለይ ኮረም ቀጠና ያለውን መረጃ ማስቀደም ጀምራለሁ። ትላንትናም በዚህ መረጃ የተወሰነ ሰጥቻችሁ ነበር። እሱን ዛሬ የአራት ሰዓት ተጨማሪ መረጃዎችን አካታለሁ። ህወሓትን በሰሞኑ ማስተባበያ መስጠቱንም የሚገልጹ መረጃዎች ወጥተዋል። ህወሓት ማስተባበያ ምላሽ ሰጥቷል። ከ3 ቀናት በፊት እንግዲህ በዚህ መረጃ ሰዓት ህወሓት ከትግራይ እድሜያቸው ከ15 ዓመት በላይ የሆኑ ሰዎች ክልሉን ለቀው እንዳይወጡ ማገዱ ተዘግቦ ነበር በዚህ ሚዲያ። ከዛ በኋላ ሌሎች ሚዲያዎችም ወስደው ይህንን ዘገባ አሰራጭተውታል። ህወሓት በዚህ በኩል ክልከላ እንዳላደረገ እያስተባበለ ነው የሚገኘው። በትላንትናው ዕለት ግን የዓይን እማኞች ህወሓት ይህንን ይበል እንጂ አሁንም ከትግራይ እድሜያቸው ከ15 ዓመት በላይ የሆኑ ወጣቶች ክልሉን ለቀው እንዳይወጡ ስለማገዱ ገልጸዋል። መስከረም 29 ትላንትና ማለት ነው 2018 ዋጃ ከተማ በሚገኝ ማዶ ተብሎ በሚጠራ የህወሓት ታጣቂዎች ኬላ ላይ ከዚህ ከተገለጸው እድሜ ክልል በላይ የሚገኙ የትግራይ ወጣቶች እየተያዙ ወደ አለማጣ ወታደራዊ ካምፖች እና ትምህርት ቤቶች ተወስደዋል። ያው ትምህርት ቤቶች ወታደራዊ ካምፕ ስለሆኑ ነው ወደዛ የተወሰዱት። ወጣቶቹ ኬላዎች ላይ ከመድረሳቸው በፊት ወርደው በማሽላ ውስጥ አቆራርጠው ኬላ እያለፉ ነው ከትግራይ እየወጡ የሚገኙት። ከትግራይ ወደ አዲስ አበባ በአፋርም ሆነ በወልዲያ በኩል የሚያስወጡ መንገዶች በዚህ መንገድ በኬላዎች እንዲዘጉና ወጣቶች እንዳይወጡ ስለመታገዱ ትላንት የወጡ መረጃዎችም ይህንን አረጋግጠዋል። ትግራይ በሁሉም ቀበሌዎች ሌላ አዲስ የወጣ መረጃ ከ15 እስከ 20 የሚደርሱ ወጣቶች ተመልምለው እንዲቀርቡ እንዲሁም ደግሞ ይህን ሆታ እንዲሟላ ትዕዛዝ ተሰጥቷል። ይህ ምልመላ ግን በአንዳንድ አካባቢዎች ፈጽሞ የሚሳካ አልሆነም ይላሉ የመረጃ ምንጮቹ። ይህንን ቁጥር ለማሟላት የግዳጅ አፈሳ ያላሟሉ የአስተዳደሮች በየትኛው መንገድ ይህን ቁጥር እንዲያሟሉ ታዘዋል። እንግዲህ ግዳጅ አፈሳን ጨምሮ በተማሪዎች ላይ እንዲሁም ደግሞ እስረኞችን ጨምሮ ኮታ እንዲሟላ ከ15 እስከ 20 ሰዎች አዋጡ የተባሉ ቀበሌዎች የሰው ኃይል ወታደራዊ ግዳጅ እንዲያሟሉ ታዘዋል ነው የተባለው። ቲዲኤፍ ታጣቂዎች ውስጥ ከ40 እስከ 60% የሚሆኑ ታጣቂዎች በተለይ በአርሚዎች ውስጥ የሚገኙ በከፍተኛ ቁጥር ተመናምነዋል። የቁጥሩ በዚህ ልክ መሳሳት ገጥሞታል። ይህንን ለመሙላት አዲስ ወታደራዊ ምልመላ በትግራይ እየተደረገ እንደሆነ መረጃዎቹ ገልጸዋል። ኮረም ትላንትና የህወሓት ታጣቂዎች ከኮረም ካምፕ እንዳይወጡ እንደተደረገ መዘገቡ ይታወቃል። በትላንትናው ዕለት በ4 ተሽከርካሪ ከኮረም አንድ ትምህርት ቤት ጓዛቸውን ጭነው ሊወጡ የነበሩ የህወሓት ታጣቂዎች በመከላከያ እንደታገዱ ተዘግቦ ነበር። ይህንን በተመለከተ እንግዲህ ጉዳዩ ምንድን ነው የሚለው እስካሁን ድረስ በግልጽ አልታወቀም። ባሉበት እንዲያድሩ ተደርገዋል። የመጀመሪያ ዙር ታጣቂዎች ግን በተሽከርካሪ ተጭነው ወደ ማይጨው ስለመውጣታቸው መረጃዎቹ ጠቁመዋል። እነዚህ ከወጡ በኋላ ሁለተኛ ዙር ለመውጣት እንቅስቃሴ ያድርጉና ጓዛቸውን ሲሸክፉ ነው በመከላከያ ከትምህርት ቤቱ እንዳይወጡ ታጣቂዎቹ እየታገዱት። በመከላከያ ለምን እንደታገዱ የታወቀ ነገር የለም የሚሉት የመረጃ ምንጮች እንግዲህ ከዚህ ጋር በተያያዘ በትላንትናው ዕለትም መከላከያ ከአለማጣ ወደ ቆቦ በዋጃ ኬላ ሲንቀሳቀስ ዋጃ ኬላ ላይ እንደዚሁ የነበሩ የህወሓት ታጣቂዎች ኬላ ላይ መከላከያ እንዲመለስ አድርገዋል የሚል መረጃም ወጥቷል። ከዚህ ጋር በተያያዘ የተመለሰው መከላከያ በታጣቂዎቹ ላይ እርምጃ ለመውሰድ ትዕዛዝ ስላልተሰጠኝ ነው የተመለስኩት ሲል መናገሩንም የዓይን እማኞች ገልጸዋል። ዛሬ ግን መከላከያ ሲንቀሳቀስ ታጣቂዎቹ ኬላ ስለማንሳታቸው ነው ለማወቅ የተቻለው። ካለማጣ ወደ ሆርማት እንዲሁም ደግሞ ወደ ቆቦ መከላከያ ሲንቀሳቀስ ትናንት አግደው የነበሩ ታጣቂዎች ዛሬ ኬላ አንስተው አሳልፈዋል ተብሏል። እንግዲህ በህወሓት ታጣቂዎች በኮረም ካምፖች ላይ ለምን እንዳይንቀሳቀሱ እንደታገደ የታወቀ ነገር የለም። ነገር ግን የዘመቻ ምከታ በሚል ሰሞኑን በህወሓት በኩል ወታደራዊ ስምሪትና ዘመቻ እንቅስቃሴ ጋር በተያያዘ ሊሆን ይችላል የሚሉ መረጃዎች ወጥተዋል። ዘጌት ብሎ ኮረም ያለውን ሁኔታ በተመለከተ የወጣ መረጃ አለ። ተጨማሪ መረጃዎች ናቸው። እንግዲህ በዚህ በኩል ወፌላ ተብሎ ከሚጠራው አካባቢ የሚገኝ እዚህ በዋግ አቅራቢያ የሚገኝ የህወሓት ታጣቂ እንደዚሁ እንቅስቃሴ ስለማድረጉ ከኮረምም በመከላከያ የታገዱት የህወሓት ታጣቂዎች ለዘመቻ ሲወጡ ዝግጅት ሲያደርጉ በመከላከያ እንደታገዱ ሌሎች የመረጃ ምንጮች ገልጸዋል። ይሄ ታጣቂዎቹ የደቡባዊ ዞን አስተዳዳሪ ሀብቱ ኪሮስ እየተባለ የሚጠራውን
እሱ ይዞት የወጣው የትግራይ የሰላም ኃይል ወይም ደግሞ ነፃ መሬት የሚባል ቦታ ላይ ያለ ኃይል አለ። በሱ ላይ ለመዝመት ሲወጡ ነው መከላከያ ያገዳቸው ነው የተባለው። የትግራይ ሰላም ኃይል የሚባለው ኃይል በትግራይ የመከላከያ ኃይል በሚባለው ላይ ባለፈው ሳምንት በከፈተው ጥቃት 26 የሚሆኑትን አቁስሎ 5 የሚሆኑትን ገድሎ የቡድን መሳሪያ መማረኩ ይታወቃል። የህወሓት ታጣቂዎች ትናንት ከኮረም ሊንቀሳቀሱ የነበረው ይህንን ዘመቻ ለመበቀል እንደሆነ መረጃዎቹ ጠቁመዋል። ሁለተኛ ላይ የወጡ መረጃዎች እንግዲህ ሁለቱ መረጃዎች እነዛ የመጀመሪያ ዙር ታጣቂዎች ወደ ኮረም ወደ ማይጨው ነው የሄዱት። እነዚህ ደግሞ በዚህ ማይማዶ ተብሎ በሚጠራው አካባቢና ወፌላ ተብሎ በሚጠራው ቀጠና ለዘመቻ የነፃ መሬት ላይ ያለውን ኃይል ለመዋጋት ሲንቀሳቀሱ በመከላከያ ታግደዋል የተባለው። ወደ ጠለምት የሚወስደን መረጃ ላስከትል። በጠለምት ትምህርት በአማርኛ እንዳይሰጥ በብልጽግናና በህወሓት ትብብር ብልጽግና ለህወሓት ትብብር እያደረገ መሆኑን የማንነት አስተባባሪ ኮሚቴው ገልጿል። የጠለምት የአማራ ማንነት አስተባባሪ ኮሚቴ አባል ከ2015 እስከ 2016 ድረስ ለሁለት ዓመታት በአማርኛ ቋንቋ ይሰጥ የነበረው ትምህርት በህወሓት ሚሊሻዎች ምክንያት እንዲቆም ተደርጎ ተስተጓጉሏል ብለዋል። ህወሓት አካባቢውን ለቆ ከወጣ በኋላ ይሰጥ የነበረው ትምህርት አሁን ህወሓት በተፈናቃይ ስም ያስገባቸው 1400 የቀድሞ የሚሊሻ የፖሊስ አባላት ትምህርት በአማርኛ እንዳይሰጥ ተደራጅተው መምህራንን በማስፈራራት ተማሪዎችን በማስፈራራት ትምህርት እንዲቆም ሲያደርጉ ኮማንድ ፖስቱ አዛዥ ኮሎኔል ተደጋጋሚ አቤቱታ ከህዝቡ ቢቀርብለትም ምላሽ አልሰጠም ሲሉ ነው የገለጹት። እንግዲህ ከዚህ ጋር በተያያዘ 2016 የሰሜን ጎንደር መዋቅር ከፈረሰ በኋላና ተፈናቃይ ተብለው 1400 የህወሓት ፖሊስና ወታደሮች ወደ አካባቢው ከገቡ በኋላ በሶስቱም ወረዳዎች በትምህርት ሙሉ በሙሉ እንደተደናቀፈ ነው የማንነት አስመላሽ ኮሚቴ የሚገልጸው። ጎንደር ውስጥ አማርኛ ትምህርት አትስጡ ብሎ በራሳችን ቋንቋ አትማሩ ማለት ምን ማለት ነው በሚል የሚጠይቀው የማንነት አስተባባሪ ኮሚቴው ለዚህም እንግዲህ ህወሓት ከኮማንድ ፖስቱ ለህወሓት ተባባሪ መሆኑና የአማራ ብልጽግና ደግሞ በቁሙ የሞተ በመሆኑ እንግዲህ በአካባቢው ከ84,000 በላይ ተማሪዎች በሶስቱ ወረዳዎች እስካሁን ያለ ትምህርት ተቀምጠዋል ሲል ነው ምሬቱን እያስቀመጠው። ያው እንግዲህ በአማራ ክልል እየተደረገ ካለው ጦርነት ጋር በተያያዘ በአማራ ክልልም እንደዚሁ ወደ 4 ሚሊዮን ተማሪዎች አሁንም ከትምህርት ገበታ ውጭ መሆናቸው ሲታወቅ፣ እነዚህ የማንነት ጥያቄዎች ባሉባቸው አካባቢዎች ደግሞ በአማርኛ ትምህርት እንዳይሰጥ ህወሓት በመከልከሉ ነው። አሁን ባለፈው ዓመት 64,000 በላይ ተማሪዎች ለትምህርት ዝግጁ ሆነው ለ5 ዓመታት ከትምህርት ውጭ ነው የሚገኙት። ሌላም እንግዲህ ከዛ በኋላ ለትምህርት የደረሱ ቁጥራቸው በዚህ ልክ የሚገለጽ ተማሪዎች እንዳሉ እንግዲህ የወጣው አሃዛዊ መረጃ ያሳያል። ኮማንድ ፖስቱ ወይ ኃላፊነቱን ይወጣ ካልሆነም መብታችን እንድናስከብር እንቅፋት አይሆንብን ሲሉ ምሬታቸውን ገልጸዋል። ህወሓት ታጣቂዎች አለማጣ በአማርኛ ቋንቋ ትምህርት የሚሰጡ የግል ትምህርት ቤቶችን ሰሞኑን መዝጋታቸውና መምህራንን እንደዚሁ ማስፈራራታቸው መደብደባቸው ይታወቃል። ከአማራ ክልል ወደ አለማጣና አካባቢ የተላከ የትምህርት ስርዓተ ቁሳቁስ በትምህርት ቤቶች ወጥቶ እንዲቃጠል መደረጉንም እንደዚሁ መረጃዎቹ ጠቁመዋል። የጠለምት የአማራ ማንነት አስመላሽ ኮሚቴዎች መካከል የኮሚቴው ሰብሳቢና እንዲሁም ደግሞ የማይጠብሪ ከተማ ከንቲባ የነበሩት አሁን የፋኖ ሰራዊትን ተቀላቅለው ከፋኖ ሰራዊት ጋር ሆነው እየታገሉ እንደሚገኙም እንደዚሁ ለማወቅ ተችሏል። ወደ ሌሎች መረጃዎች ስንሄድ ወደ ወገራ የሚወስደን መረጃ ነው ማስከትለው። ወገራ ገደብያ አቅራቢያ ድንገተኛ የደፈጣ ጥቃት ተፈጽሟል። ከአምባ ጊዮርጊስ ወደ ደባርቅ ሲንቀሳቀስ በነበረ ወታደራዊ ተሽከርካሪ ላይ በተፈጸመ ጥቃት ነው እንግዲህ ጉዳት የደረሰው። ልዩ ቦታው ወርቀ ደሞ ተብሎ የሚጠራው አካባቢ ትላንትና ወደ 10 ሰዓት ገደማ ነው ደፈጣ ጥቃት የተጣለው። ይህንን ተከትሎ ለ1 ሰዓት የቆየ ተኩስ በአካባቢውም ነበረ። አንድ አርሶ አደር ከሲቪል እዚሁ ጉዳት ደርሶበታል። በፋኖም ሆነ በመንግስት ወታደሮች ላይ ግን በነበረው የደፈጣ ጥቃትና መደበኛ ተኩስ ልውውጥ የደረሰው ጉዳት አልታወቀም። ትላንትና ከባህር ዳር ሰሞኑን በተደጋጋሚ እንዲሁም ደግሞ ከጎንደር የወጣው አዲሱ የሰሜን እዝ ወደ ማዘዣ ቀጠናው ደባርቅ ሲጓጓዝ ነው ይሄ የደፈጣ ጥቃት የተጣለው። የሰሜን እዝ ከ5 ዓመታት በኋላ እንደገና ተመስርቶ ጊዜያዊ ማዘዣ ጣቢያውን ደባርቅ እያደረገ እንደሆነ ትላንትና የወጡ መረጃዎች ያሳያሉ። በዚህ ምክንያት ከጎንደር ደባርቅ ዛሬም በርካታ ኃይል ወደ አካባቢው እየተንቀሳቀሰ ነው። ከባህር ዳርም ወደ ጎንደር እንደዚሁ በርካታ የመንግስት ኃይል ወደዚህ ቀጠና እየተንቀሳቀሰ መሆኑ ታውቋል። አዲሱ ኃይል ስምሪትን በተመለከተ እንግዲህ ሰሞኑን የአማራ ክልል ከገባው ምዕራብና ደቡብ እዝ ጋር የኦሮሚያ ልዩ ኃይል በመከላከያ መለዮ እንደገባም እንደዚሁ መረጃዎች ጠቁመዋል።
ወለጋ ከመከላከያ ጋር የጸረ ሽምቅ ዘመቻ ተሳታፊ ነበር የተባለ የኦሮሚያ ልዩ ኃይል በወልዲያ ቀጠና በደቡብ ወሎ ደላንታ ወገል ጤና ኩታበር ደሴ ዙሪያ እንዲሁም ደግሞ አምባሰል ቀጠናዎች አብሮ ከመከላከያ ጋር ስምሪት ስለመውሰዱ ከአካባቢ የወጡ መረጃዎች ያሳያሉ። ይሄ የኦሮሚያ ልዩ ኃይል በተለይ በወለጋ ውጤታማ ነው የተባለው ልዩ ኃይል አባላቱ ከዚህ በፊትም ወደ አማራ ክልል በራሳቸው እቅድ ዘመቻ አድርገው ያውቃሉ የሚሉት የመረጃ ምንጮች በምንጃር በለሚ እና በደብረ ብርሃን ቀጠና በተለያዩ አካባቢዎች ከአቢቹ እስከ ሀገረ ማርያም የኦሮሚያ ልዩ ኃይል በተደጋጋሚ በፋኖ ላይ ዘመቻ ለማድረግ ቢገባም ጉዳቶችን አስተናግዷል። በዚህም እንግዲህ በምንጃር እስከ 28 የሚደርሱ የኦሮሚያ ልዩ ኃይል አባላት በአንድ ጊዜ መማረካቸውን መረጃ ምንጮቹ አስታውሰዋል። ዛሬ የኦሮሚያ ልዩ ኃይል የመደበኛ ስምሪቱ የሚለየው የጸረ ሽምቅ ልምድ አለው የተባለውና በመከላከያ መለዮ በወለጋ ከመከላከያ ጎን ነበር የተባለው ረጅም ጊዜ ልምድ አለው የተባለው የልዩ ኃይል ወደ አማራ ክልል መግባቱ እንጂ የተለየ ነገር አይደለም ነው የሚሉት የመረጃ ምንጮች። እንግዲህ ከመከላከያ ስምሪትና አደረጃጀቶች በክፍለ ጦር፣ በብርጌድ፣ በሬጅመንትና በተለያዩ መንገዶች ታቅፎ በዚህ ዘመቻ ይሳተፋል ስለመባሉ መረጃዎቹ ጠቁመዋል። ሌላው ብልጽግና እንግዲህ የመጨረሻ ያለውን ዘመቻ በአማራ ክልል ለማድረግ የምድር ጦር አብዛኛውን እዝ ወደ አማራ ክልል ማስገባቱ ይታወቃል። ተጨማሪ 3 ትልልቅ እዞችም እንደዚሁ በአማራ ክልል በሚገኙ አካባቢዎች እየተመሰረቱ መሆናቸው ይታወቃል። ወልቃይት፣ ሐራ፣ ወልዲያ ዙሪያ እንዲሁም ደግሞ ደባርቅ አዳዲሶቹ መቀመጫዎች ይሆናሉ። ቀድሞ ከገባው የመንግስት እዞች የምድር ጦር ማለት ነው። ባሻገር በዚህ እንግዲህ በተለይ በጎጃም እና ደቡብ ጎንደር ቀጠናዎችን ምስራቅ እዝ፣ ሰሜን ሸዋ ቀጠናዎችን እንደዚሁ የኮማንዶ ልዩ ዘመቻዎች እዝ እንዲሁም ደግሞ ወልዲያ ዙሪያ ሰሜን ምስራቅ እዝ በተለያየ ጊዜ ከዛ በኋላ ምዕራብ እዝና እንዲሁ አዲስ የተቋቋመው እንደዚሁ ሌላ እዝና የደቡብ እዝም ተጨማሪ ስምሪት ወስደው ነው የሚገኙት። ወልቃይት፣ ደባርቅ እንዲሁም ደግሞ በምዕራብ ጎንደር እና በጎንደር ማዕከል አካባቢ ከተሰማራው የሰሜን ምዕራብ እዝ አዘዞ መቀመጫውን ካደረገው ባሻገር ተጨማሪ እዞችም ስምሪት እየተሰጣቸው መሆኑ ታውቋል። እንግዲህ መከላከያ ወደ ሰሜን በመንቀሳቀሱ ምክንያት ደግሞ ኦነግ ሸኔ በኦሮሚያ ክልል መከላከያ ይዟቸው የነበሩ ወይ ደግሞ ተቆጣጥሯቸው የነበሩ ቀጠናዎችን እየተቆጣጠረ ነው የሚገኘው። ኦነግ ሸኔ አዳዲስ ቦታዎችን ቁጥጥርና መሳሪያ ጉዳይ ጋር በተያያዘ እንግዲህ የተለያዩ መረጃዎችም እየወጡ ይገኛሉ። ሆን ተብሎ ቦታው እየተለቀቀላቸው ነው፣ ልምድ እንዳደርጉ ህዝቡ እነሱን ይሰማል በሚል ጨምሮ ሚሊሻዎች በተለይ ጋቸና ሲርና እና ረጲ ወላ የሚባሉት መሳሪያ በቀጥታ በተለይ ጉጂና አምቦ ዙሪያ በቀጥታ እያስረከቡ ሲመጡ ምንም አልተባሉም የሚለው መረጃ ትላንትና እንግዲህ ከወጡ መረጃዎች መካከል ነው። ወደ መርሳ ስንሄድ መርሳ አዲስ የተመሰረተው አዲስ የገባው የመከላከያ እዝ ወደ ጊራና፣ ፋጂ፣ መርሳ፣ አባይ ተራራ እንደዚሁም አርሴማና ወደ ወልዲያ ስምሪት አድርጎ እስከ ሲሪንቃ እንቅስቃሴ እያደረገ መሆኑ ታውቋል። በአካባቢው እንግዲህ እንቅስቃሴ እየተደረገ የሚገኘው በእነዚህ ቀጠናዎች ያለ ውጊያ ነው። ከ10 ቀናት በኋላ መከላከያ ትላንትና ረፋድ ወደ መርሳ ከተማ መግባቱ ይታወቃል። እንግዲህ መርሳ ከተማ የገባው መከላከያ ያለ ውጊያ ሲሆን በሌላው ሌላ አቅጣጫ ደግሞ በዚሁ ሀብሮ ወረዳ ውጊያ ተደርጓል። በተለይ የውርጌሳ ተራሮችን የውጫሌና አካባቢዎችን የአምባሰል ተራሮችን ለመያዝ የተንቀሳቀሰ የመንግስት ኃይል በተለይ ዳጎና ዋልጎባ ተብሎ የሚጠሩ ገንፎ ጨፌ ተብሎ የሚጠሩ አካባቢዎችን ለመያዝ ከተንቀሳቀሰ የመንግስት ኃይል ጋር ለሰዓታት የቆየ ውጊያ ተደርጓል። በውጊያው እንግዲህ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። የደረሰው ዝርዝር ጉዳት አልታወቀም። ከውጊያው በኋላ የመንግስት ኃይል ጃሮታና ፉጂ ተብሎ ወደሚጠሩት አካባቢዎች ወደኋላ ስለመመለሱ የዓይን እማኞች ገልጸዋል። ዛሬም ሆኖም ግን ወደዚሁ ቀጠና ተጨማሪ ስምሪት ስለመኖሩ ነው የገለጹት። በዚህ ውጊያ እንግዲህ ዲሽቃ ሞርተርን ጨምሮ ጥቅም ላይ የዋሉ የቡድን መሳሪያዎች እንደሆኑ ለማወቅ ተችሏል። ሌላው ከሐይቅ ከተማ ከግዳጅ ቀጠና የወጡ ወታደሮች በቡድን ወደ ፋኖ ተቀላቅለዋል የሚል መረጃ ወጥቷል። ከግዳጅና ስምሪት ቀጠና የወጡ ወታደሮች ወደ ፋኖ የተቀላቀሉት ከነሙሉ ትጥቃቸው እንደሆነ መረጃዎቹ ጠቁመዋል። ይህ የመጨረሻ ዘመቻ የተባለው የመጨረሻ ዘመቻ ተብሎ አሁን በአማራ ክልል ይደረጋል የተባለው ዘመቻ በመጀመሪያዎቹ ጥቅምት ወር ሳምንታት ይጀመራል ነው እየተባለው። እንግዲህ የመጀመሪያው የጥቅምት ወር ማለት ምናልባት ከነገ ጀምሮ ያሉት ቀናት ናቸው። ለዚህም የአየር ኃይል የኮማንዶና የሪፐብሊካን ኃይል ዘመቻዎች ጭምር በአጭር ጊዜ ይህንን ዘመቻ አጠናቃችሁ ለሌላ ሀገራዊ ግዳጅ ትፈለጋላችሁ፣ ለዚህ እንድትዘጋጁ የሚል
አቅጣጫ ተሰጥቷቸዋል የሚል መረጃ ወጥቷል። ከዚህ ጋር በተያያዘ እንግዲህ ይህንን መከላከያ ይህንን ዘመቻ አድርጎ ሲወጣ አካባቢውን ይረከባል የተባለው የአማራ ሚሊሻ ቁጥሩ እጅጉን መመናመኑን የሚገልጹ መረጃዎች እየወጡ ነው። ይህንን ቁጥር ለመሙላት ብልጽግና አድማ ብተና ቅጥር ምልመላ አዲስ ስልት ይዞ መጥቷል። እንግዲህ አዲስ የመጣው ስልት እንግዲህ ምልመላ የጥበቃ የስራ እድል የሚል እንደሆነ መረጃዎቹ ያሳያሉ። ባለፈው እንግዲህ በተለይ ጀነራል አበባው ታደሰ ወደ አማራ ክልል ከሄዱ በኋላ በአማራ ክልል የሚደረገውን ዘመቻ በተመለከተ የአካባቢው የጸጥታ ኃይል ራሱን እንዲችል በደብረ ብርሃን፣ ኮምቦልቻ፣ ጎንደር፣ ባህር ዳር ከኮማንድ ፖስት እና ከብልጽግና ባለስልጣናት ጋር ከተነጋገሩ በኋላ የሚሊሻ መስሪያ ቤቱ ያለውን አጠቃላይ ሰው ቁጥር በተመለከተ መረጃዎች እየወጡ ነው የሚገኙት። በወቅቱ እንግዲህ የሰው ኃይል ኦዲት ሲደረግ በርካታ የሚሊሻ አባላት በመጥፋታቸው ቁጥሩ ተመናምኗል። ከግዳጅ በመጥፋት በመክዳት እንዲሁም ደግሞ ለፋኖ እጅ በመስጠት አንዋጋም በማለት እንዲሁም ደግሞ በውጊያ ላይ በደረሰ ጉዳት ምክንያት ከፍተኛ የሆነ ቁጥሩ ተመናምኖ እንደነበር መረጃዎች ጠቁመው ከግዳጅ በመጥፋት በመክዳት ባሻገር እንደዚሁ ተመልምለውም በመከላከያ ጋር አብረን ስንሰማራ መከላከያ ስንወድቅ አያነሳንም፣ አድማ ብተናውም አያነሳም፣ ቀድሞ የሚያነሱት ጓደኞቻችን ነው በሚል ብዙዎቹም እንደዚሁ ከዚህ ጋር በተያያዘ የዘመቻ ተቃውሞ ማቅረባቸው ይታወቃል። ይህንን ቁጥር ለማሟላት እየተንቀሳቀሰ የሚገኘው የአማራ ብልጽግና አንዳንድ ወረዳዎች ላይ ሙሉ በሙሉ የሚሊሻ ኃይል አልቆበት እንደሚገኝ አሃዛዊ መረጃዎቹ ያሳያሉ። ጄኔራል አበባው ራሳችሁ በራሳችሁ ጸጥታችሁን ተሸከሙ፣ ሰራዊቱ ለሌላ ግዳጅ ይፈለጋል ማለቱን ተከትሎ ሚሊሻ መስሪያ ቤቱ የተለያዩ እንግዲህ በመሳሪያም በሰው ኃይልም በስምሪትም አሃዛዊ መረጃዎችን አውጥቷል። በእነዚህ አሃዛዊ መረጃዎች ላይ እንግዲህ የሚፈለገው የሚሊሻ ኃይል በግዳጅ ቀጠና ላይ እንደሌለ ነው መረጃዎች የሚያሳዩት። በዚህም እንግዲህ አሁን ለጥበቃ ስራ በሚል አዲስ ስርዓት የሚል ወታደራዊ ስልጠና የወሰዱና በተለያዩ መስፈርቶች የተካተተ ማስታወቂያ አየር ላይ ውሏል። በዚህ መሰረት እንግዲህ ወታደራዊ ስልጠና የወሰደ ለመውሰድ ዝግጁ የሆነ የራሱ መሳሪያ ያለው ከሆነ ከጥቅማ ጥቅም ውጭ 10 ሺህ ብር ይከፈለዋል የሚል ማስታወቂያ ወጥቷል። እንግዲህ የጥበቃ ኤጀንሲ አይነት ማስታወቂያ ቢወጣም ይህንን እንዲያስፈጽም አቅጣጫ የተሰጠው ግን በስራና ስልጠና መምሪያ በዞን ደረጃ ያለው መዋቅር እንደሆነ ታውቋል። መስፈርቱ ከወረቀት ማስታወቂያው ላይ እንደታየው በወታደራዊ ስልጠና የወሰደ ወይም ደግሞ ለመውሰድ ዝግጁ የሆነ ከየትኛውም ኃይል ጋር አብሮ ለመስራት ፈቃደኛ የሆነ መሳሪያ ያለው እንግዲህ መሳሪያ ያለው ከሆነ ልዩ ጥቅም ያገኛል። የሌለው ከሆነ ደግሞ እንደዚሁ መሳሪያ ጋር በተያያዘ ሊሰጠው እንደሚችልና ሌሎች ጥቅማ ጥቅሞች ሊከበሩለት እንደሚችሉ የወጣው መረጃ ያሳያል። እንግዲህ ከባለፈው ዓመት ሩብ ሚሊዮን ሚሊሻ ለመመልመል እንቅስቃሴዎች መደረጋቸው ይታወቃል። በዚህም የተፈለገው ቁጥር ባለመገኘቱ በወቅቱ እንግዲህ በብዙ ቦታዎች ሚሊሻ መመልመል ባለመቻሉ ቁጥሩ ሳይሟላ ቢቆይም ከዛ ከተመለመለው ውስጥ ደግሞ ለአንድ ዓመት በቀጠለው ጦርነት ምክንያት በርካታው ኃይል በውጊያ በመሰላቸት እንዲሁም በመክዳት እንዲሁም ወደ ፋኖ እጅ በመስጠት ቁጥሩ መመናመኑ ነው የታወቀው። ለማንኛውም ይሄ ማስታወቂያ ወጥቷል። ወደ ሌላ መረጃችን ስንሄድ ወደ መራቤቴ የሚወስደን መረጃን የማስከትለው መራቤቴ ዓለም ከተማ ወደ ገረን ቀርጫ ተብሎ ወደሚጠራ አካባቢ ለስምሪት እንቅስቃሴ ላይ በነበረ የመንግስት ኃይል ላይ በተፈጸመ ድንገተኛ ጥቃት ጉዳት ደርሷል። ከሰዓት በተፈጸመው ጥቃት ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። በአየር ወለድ ኮማንዶ እና በሚሊሻ አባላት ላይ ነው ይሄ ድንገተኛ ጥቃት እየተፈጸመው። ጥቃቱ ከሩምታ ተኩስ ባሻገር በቦምብ ጭምር የተፈጸመ ጥቃት ነው። በቦምብ ፍንዳታውም እንደዚሁ ተሽከርካሪ ላይ የነበሩ የአየር ወለድ ኮማንዶ አባላት ጉዳት ደርሶባቸዋል። የጉዳቱ መጠን አልታወቀም። በዚህ ምክንያት እንግዲህ በአካባቢው እንደዚሁ የሩምታ ተኩስ በመክፈት በዙ 23 እንዲሁም ደግሞ በሞርተር በመተኮስ በአካባቢው ንብረት ላይ የመንግስት ወታደሮች ጉዳት ስለማድረሳቸው መረጃዎች ጠቁመዋል። ለዚህ ሰዓት ያስኳቸው አጫጭር መረጃዎች እነዚህ ነው የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። አሁንም ሀሳብ@gmail.com ላይ እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። ከዚህ ባሻገር በሌሎች ማህበራዊ ሚዲያዎች እንደዚሁ አስተያየቶችን እንድታደርሱኝ በተደጋጋሚ እየጠየቅኩ ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለሆነ በተለይ ሰሞኑን በርካቶቻችሁ ሰብስክራይብ እያደረጋችሁ ስለሆነ አዳዲስ መረጃዎችን እያገኛችሁ ነው። ሌሎችም መረጃዎችን እንደርሷቸው ቻናሉን በማስተዋወቅ ኃላፊነታችሁ እንድትወጡ በአክብሮት ጥሪ ያቀርባለሁ።